ለማስቀየም ማንንም ሰው መግፋት አንፈልግም። ማንንም ሰው መናገር አንፈልግም። ከሌባ ጎን ግን ማንም ለሚቆም ለሌባ ሽፋን እሰጣለሁ የሚል እንደዚህ አይነት የተምታታ ነገር ገስት ላይ ቁጭ አድርጎ በእኛ ልጆች አጀንዳ እየተከፈተ ምንድን ነው የሚደረገው? ገስት ላይ ይህን ያክል ከፍታ በየቀን አጀንዳ ይህንን ነው እየተናገርን ያለ ነው እኛ። በሀቂቃውን እውነታውን ነገር ደግሞ ይዘው ሲመጡ መገፋፋት፣ ልጆችን ማሸማቀቅ፣ በኮመንት ቃቃታ፣ ቴሌግራም ላይ ሸር ተደርጎ ይህን ቅዴኛ እናውቀዋለን። እኔ ጋር ግን ልታደርገው አትችይም እያልኩሽ ነው። ማንሽም እኔ ጋር እንደዚህ አይነት ነገር ልፈጥሪ አትችይም። እኔ ፋራ አይደለሁም። የሚዲያዎቹ መስራቾች እኛ ነን። ማንንም ገደል የማስገባት ያ በሀቅ ለሰራችሁት ለዘረፋችሁ ይህ ሸዋሸዋ ጨዋታ ኖ አይመችን። ለምን ይበላሉ? ለምን 50 ሺህ 60 ሺህ ይጠየቃሉ? ሚዲያው የሁላችንም አይደለም? ምን ችግር አለው? እንደዚህ ገብታችሁ ብትሰጡ ታብታብ ብታስር ኮፒ ሊንክ ሰርተው ቢበሉ ምን ችግር አለው? እነሱ ደግሞ ታብታብ አድርገው ለአንተ ታብታብ አድርገው ለእኛ ከታይ ቁጭ ብሎ ጌም በምንጫወት ታብታብ አድርገው ቫይራል እንዲወጣ ያደርጋሉ። ጊፍተሮች ለእኛ መጥተው ይሰጣሉ። እኛ ሌላ ጥቅም አለን አይደል? ማስታወቂያ ስሩላቸው፣ ችግር የለም። ማስታወቂያ ማንም ሰው ከጠየቃችሁ ገስት ላይ ይህን ያክል ቀን ትቀመጫለሽ የተባለ ፕሮሞሽን በጣም ማሲ እንኳን ደህና መጣሽ። ጆከር ልጄ ፕሌስ ቴክስቱን ክፈቱና እንየው አንድ ጊዜ። ቆይ እሺ ልጠይቃት። ቤቲ ጋር ትተዋወቃላችሁ? ማሲ ቤቲን አውቃታለሁ። አናግራሻለሁ በዚህ ጉዳይ ላይ ያን ጊዜ እዛ ቤት በነበርሽበት ሰዓት? አውርተናል። ትክክል። የሆነ ሱቅ ነበራል ለማስታወቅ ፈልጋ አውርቻል ነበር። ስልኬም አላት። ስልክሽም አላት። አሁን ከምን ተነሳ መሰለሽ? እኛ አንቺን ለመግፋት አንቺን ለማንጓጠጥ ምናምን አለ። ማናጀሯ የነበርሽው አንቺ ነሽ ያን ጊዜ። አሁን ከአንቺ ጥያቄ እንጀምራለን። ማናጀሯ አንቺ ከሆንሽ ለአንቺ አሳልፋ ሰጥታለች። ችሊ በሰዓቱ ላይ ያንን ብር ከፍላ ተበልታለች። አንቺንም ለማሸማቀቅ እኛ ፈልገን አይደለም። ግን ለምን ብሩ አስየት ደረሰሽ? ለማን ነው ብሩ ለማን ነው ይገባል? ለምን ሀቢባ ገንዘቡን አመለስላትም? ያን ጊዜ አንቺም ስለነበርሽ አስተባባሪ ስለነበርሽ ጥያቄ ለአንቺ አለን። አሁን ወጥተሻል። ግን ቢሆንም ትላንት እዛ ነበርሽ። ያለፈ ነገር እንደዚህ ክስ ሲመጣ እሷና አንቺን ሊያነጋግራችሁ ይችላል። ገንዘቡን እሺ ማን ይመልሰው? መሲ እሺ፣ አመሰግናለሁ ጆካዬ፣ አክብረክ ስለጠየከኝ ስለጠራኝ ቴንኪው በጣም ቤትዬ። ያው ብዙ ጊዜ አንተም እንዳልከው የሀቡ ማናጀር ነበርኩኝ። ሀቢባ በይ ሀቡ አትበይ። ሀቢባ እኛ ጋር ሀቡ የሚባል ጥሪ አናቃትም። ሀቢባ በይ። እሺ የሀቢባ ማናጀር ነበርኩኝ። ማስታወቂያዎች ሲመጡ አይድ ላይ ደግሞ ስፖንሰር መሆን የሚፈልጉ ሰዎች ሲመጡ እኔ ነው የሚያናግሩኝ። በውስጥ አወራቸውና ስልካቸውን ተቀብዬ ከዛ ያው ምን ያህል መክፈል እንዳለባቸው ምን ያህል ቀን ፕሮዳክታቸው እንደሚያስተዋውቁ እኔ ነበርኩ የምናገረው እና ቤቲም ከዛ ውስጥ እንግዲህ አንዷ ነች። እሺ እና ከቤቲ ጋር ማወራን እንግዲህ በመሀል ምን እንደተፈጠረ አላወቅኩም። ገብታ አስተዋውቃለች አላስተዋወቀችም እሱንም እርግጠኛ አይደለሁኝም። ግን ቤቲ ከዚህ በፊትም ሌላ ቦታ ስታወራ ሰምቻለሁ። ብሬን ተበልቻለሁ አላስተዋወቅኩም ስትል ሰምቻለሁ። እና ሌሎቹ ግን በእንደዚህ አይነት መልኩ ነበር የነበረው። እንዳልከው ደግሞ ብሩ ምን ላይ ነው የሚውለው ማን ነው የሚበላው ያልከውን ነገር እኔ እስካለው ድረስ ያው ስፖንሰር ስናጣ ብሩን እንደዚህ ከሰዎቹ የወሰድነውን ብር ለአይድሉ እንሸልማለን ማለት ነው። ከ1 እስከ 3 በውዝዋዜም በድምፃውያንም ስለነበረ ስፖንሰር ሲጠፋ መሶ አንቺ ትክክል ሀቀኛ ሰው ነሽ አይደል? ልጅ አለሽ አይደል? አራው በጣም ወዳችሁ ለልጅ። ስለዚህ ልጆችሽ አንቺ የሰውን እንባ ለልጆችሽ እንትን እንዳታበይ። ከዛ ገንዘብ አንቺ አሁን ለብዙ ወራት ተቀምጠሻል አውቃለሁ። መስዬ እንደውም አውቃለሁ። አሁን ከዛ ድርሻ ነበረሽ አንቺ ስታስ ማናጀር በነበርሽበት ጊዜ ገንዘብ ድርሻ ነበረሽ?
ይሄ ግን የግል ጉዳይ ነው እኮ አይደል? ጆከር የግል ጉዳይ አይደለም ማለት ቫይረስ ማለት ራስ ደቂቃ ሰጣቸዋለሁ። አንድ ጊዜ ጫጫታ አታርጉት። ወላሂ እኔ ተሳሳትኩ፣ ተሳስቻለሁ። ያራ ክብር እስከመጣ ድረስ የግል ጉዳይ ነው። ስራቸው ነበር፣ አልፏል። ከሰራችን ማግኘት አለባት። አስተባብር የተባለች አሁን ለዚህ ጥያቄ ስትጠይቅ እኮ አስተባብር ከተባልክ ራስ አስተባብር ከተባልክ ከሚገኘው ነገር መካፈል አለብን። አልተካፈለችም፣ ትካፈል አናውቅም። ዋናው ክፍያ ነበረ፣ ሰርተዋል። አይድሉ ላይ ግን እኔ ምንም የደረሰኝ ብር አይዶል የምትባለው ወደፊት መስዬ ወደፊት አይድሉ ላይ ብር 50 ሺህ ብር ሲከፍሉ የነበሩ ጆከር በእናታችሁ በቃ የህፃን ልጅ ጨዋታ የምታደርጉ ከሆነ ይወጣሉ። አብዲ በጣም አብዲ ፕሊስ፣ እባክህ ቁም ነገር እየተወራ ማይክ አታንሳ ፕሊስ። አላ እንደዚህ እነሱም ሀሳባቸውን ከታይም የሚቀበለው ሰው ሁሌ ጫጫታ እና የህፃን ልጅ ጨዋታ ለቀልድ ከሆነ የምገቡት በቃ እኔ እንደዚህ አይነት ጨዋታ አልፈልግም። ደቂቃ እኔ ጥያቄ አለኝ፣ በክብር ጠይቋት። ለሚመጣው ሰው ሁሉ በክብር ጠይቁ፣ ችግር የለውም። ይበቃናል እኮ ሰፊ ደቂቃ አለን። እሷ እኮ ልሄድ ያላለች አይዶል ምን እሺ ተውት። የአይዶሉንም የምንሆንም ወይ ለአይድሉ እኮ ነው ብር ስፖንሰር ሆኖ እሱን ነገር እያልኩሽ ሶላ ሊሆን እኮ ነው። ተከፍሎሻል ስትለኝ እኮ ነው ምንም የተከፈለ ነገር የለም የሚለው ለመመለስ እኮ ነው። ኦኬ አንቺ ገንዘብ ደርሶሽ አያውቅም ከሚሰራው ስራ? አያውቅም። እና አሁን የዚችን ብር ማን ይመልሰው? አንቺ ማናጀር ነበርሽ፣ እንድትነግሪን መካፈል አለመካፈል እንድትነግሪንም አንፈልግም። ግን የዚችን ብር ማን ይመልስላት? ማናጀር ነበርሽ፣ በወቅቱ ላይ ስታስተባብሪላት የነበርሽ አንቺ ነሽ። አንቺ መታ እንደዋራችሽ እያየን ነው። በአንቺ አማካኝነትም የተሰሩ ስራዎች አሉ። ስለዚህ የዚችን ብር ማን ይመልስላት? ማን ይመልስላት ብለሽ ታስቢያለሽ? ዝባራ እንጃ እንግዲህ ያው በመሀል እንደነገርኩ ስልክማ ለቤቲ አይ ቲንክ የሀቢባ ስልክ ሰጥቻታለሁ እና ሁለቱም አውርተዋል እና ምን ላይ እንደደረሱ ብሩ ትጠይቃት መልሽልኝ ብላ አይዶኑ ምን ላይ እንዳወሩ ለምንስ ሳትገባ እንደቀረችም ማውቀው ምክንያት የለም። ቤቲ መጠየቅ እችላለሁ ለምን እንዳልገባች ብሩን ከፍላ። እሺ ብሩን እንደከፈለች አንቺ እርግጠኛ ነሽ አይደል? ቤትዬ ይሰማሻል? ቤቲ ወይ መስዬ እንኳን ደህና ነሽ? እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ጥያቄ መጠየቅ ከቻልኩኝ ለምን ነበር ያኔ ስፖንሰር ከሆንሽ ብሩን ካስገባሽ ልትቀርቢ ያልቻልሽው? እንግዲህ ቴክስቱ ላይ እንደሚለው በዛን ሰዓት ልክ ቴክስቱን ስትመልስልኝ የነበረው በጽሁፍ ነው እና የሆነ የልብ ህሙማን ልጅ እየተረዳ ነበረ ላይቭ ላይ እና ቴክስቱ ከአንዳንድ የሚለው ምንድን ነው ጠዋት እንጀምራለን ብላኝ ስለነበር ስለሚል ቴክስቱ እኔ ደግሞ ሬዲ ሁኜ ጠብቃት ስለነበረ አልታይሽም ወይ እርዳታ እያሰባሰብኩ እኮ ነው መረጋጋት አቃተሽ ምን ነው ምናምን የሚል ቴክስት ነበር የሚደርሰኝ ነበርና እንደውም ከመጠራጠር የተነሳ ይሄን ቴክስት እንደሷ ነው ግን የምጽፈው ወይስ ምንድን ነው ብዬ ሳይ ልክ ቴክስት ሲገባልኝ አንገቷ ዝቅ ሲል ለመጻፍ ምናምን አይ ነበረ እያንዳንዱ ነገር ማለት ነው እና ከዛ በኋላ አልገባሁም። በቃ ሳልገባ ቀረው። በቃ ነገ ሊሆን ይችላል እርዳታውም አላበቃም። በእርግጥ እያየው ነበረ ላይ በላይ እርዳታ እየተሰበሰበ ከዛ በሚቀጥለው ቀን ኢግኖር ቀድሜ እኔ እንትኑን ቴሌግራም ላይ ያለውን ስክሪንሻት አረኩት ቴክስቱን ወዲያውን ኢሚዲየትሊ ጠፋ። ግን ኦልሬዲ ስክሪንሻት አድርጌው ነበረ። ጠዋት ግን እንዳለ ከቴሌግራሜ ላይ እንትኑ ጠፋ፣ ሜሴጁ ጠፋ። ግን እኔ ስክሪንሻት አድርጌዋለሁ ሁሉንም ማለት ነው። ቀድሜ ነው ስክሪንሻት ያደረኩት እና ከዛ በኋላ ለመሲ ብርጅስቶን የእሷ ስልክ ስለነበረኝ መስዬ እንደዚህ አይነት ነገር አለ እናንተ ደግሞ ትቀርቧታላችሁ እና ስላት መሲ ደግሞ አይ ብዙም እኔ ላይቭ ላይ ነው እንጂ እንደዚህ ዲፕ አይደለሁም ግን ቆይ ሪም ጎልድ አለች ብላ ለሪም ጎልድ ሰጠቻት፣ ነገረቻት። ሪም ጎልድ ደወለችልኝ። ከዛ ሳራ ለበሻ ደወሉልኝ። ከዛ በእኔ አካውንት አይደለም
ያስገባችሁ ብላ እንደውም ስለ ቴሌግራም ቻናል ስለ ቴሌግራም ግሩፕ ለእኔ ልታስረዳኝ ብዙ ደከመች ላይ ብላኝ እኔን እንደማህይም ተሰደብኩኝ፣ ብዙ ነገር ሆንኩኝ። በዛ ምክንያት ነው። በዛ ምክንያት አልገባም። ይሰማል። ሞዴሬተሮች በስራ ስተቀምጣችኋል አለ የኛ ሞዴሬተሮች። ቀጥይ ሀሳብሽን ቀጥይ። እኔ ኮሜንት እያየሁ ስለማላነብ አትጨነቅ። ችግር አላነብም። እና ከዛ በኋላ ከዛ እኔ ምንድን ነው የተባልኩት? ከዛ ብሩ ጭራሽ በእኔ አካውንት አልገባም። ጭራሽ እኔ ያላወራኋትም። እኔ የማወራው በቮይስ ነው እንጂ በፍጹም በጽሁፍ አላወራም። በእኔ አካውንት አይደለም የገባ። አላውቃትም ጭራሽ ከኔ ጋርም አላወራችም። ስለዚህ እኔ በፍጹም አላወራኋትም አለች። ግን ላይቭ ላይ ገብቼ አንድ ጊዜ እንደዚህ አይነት ተስፋ አትቁረጡ ብዬ እሷ ቤት የሆነ ታሪክ ሳወራ እንደዚህ አይነት ነገር ማስታወቅ እፈልጋለሁ ስል ያንቺን ስልክ ማናጀሬ ናት ብላ ራሷን የሰጠች። ከዛ በኋላ ግን አላውቃትም አለች። በሌላ ጊዜ ከቤቷ አስወጣችኝ። እንደገና ደግሜ ስገባ ወኩሽ ምናምን አለች። ከሰዎች ጋር ሲሄድ ማለት ነው። በዛ ምክንያት በቃ የኔ አይደለም አለች። ግን እንደዛ ገብቼ እንዳስተዋውቅ የተደረገበት ሌላ ሰው የሆነ ሌላ ነገር ነግሮኛል። ግን ደግሞ ያለ ከራሴ ጋር የሚቀር ነው። ምክንያቱም እዛ ገብቼ እንዳስተዋውቅ ያልተፈለገበት ምክንያት ስልክ ቤቱን የራሷ የሆነ ምክንያት እንደሰጠች ሰው ነግሮኛል። ግን እኔ ደግሞ በቃ ችግር የለውም ይመለስ ኖ ምክንያቱም ሳራ ለሀበሻ እነ ጆከር ጋር ምናምን ያልሽውን ተናግረሻል። አፍርጭ በቃ ምንድን ነው የተባለው? መሲ ብርጅስቶን ስልክ ቤት ስላላት የሁለታችሁ ክራሽ ስለሚያደርግ ነው የተባልኩት። የአንቺ ኔቷም አንድ ላይ ስለሚሆን የአንቺ እዛ ጋር ማስተዋወቅ እንደማትችል ነው። ምክንያቱም የእሷ ስልክ ቤት እዛ ጋር ስላለ የኔም ስልክ ኤሌክትሮኒክስ ስለሆነ ክላሽ ያደርጋል ነው የተባልኩት። ኦኬ በቂ ምክንያት ነው፣ ጓደኛዋ ስለሆነች ነው ብዬ እንደ በቂ ምክንያት ወስጄ መሲ ብርጅስቶን እሷ ቤት አስተዋወቅ አታውቅም። እንዴት አይነት ሌባ ሰው ጋር የምታነቃቃሽ ነች? እንደዛ ነው። ግን በዛ ምክንያት ነው ያልገባሁበት ዋናው ምክንያት እንትን ነው። በቃ በእኔ አካውንት አልገባም ብሩ ለእኔ አልደረሰኝም። መሲን አስገባት። መሲ ምን ታውቃለች? መሲ እኮ ምንም አታውቅም እኮ አስገባት። እሷ ቤት ላይ አንቺም ለማስታወቂያ ከፍለሻል። መሲ ብርጅስቶን ሳቦ እና መለሰለሽ ይሄ ነው ተመልሶልኛል። ግን ቤትዬ እውነት ለመናገር ስፖንሰሮች ሲመጡ እንዳያችሁት ሜቢ አይታችሁ ከሆነ ቴክስቴን ወይ ቮይስ ደግሞ ሰምታችሁ ከሆነ ማናገረው የነበርኩና አዎ ስፖንሰር መሆን እፈልጋለሁ ሲሉ የምሰጠው አካውንት እኔ ነኝ። በዚህ አካውንት አስገቡ ብዬ እና ቤት ያስገባሽበትን አካውንት ልታሳይ ትችላለሽ? ያስገባውበት አካውንት ራሷ ነው እንግዲህ እኔ እስከማውቀው ድረስ እሷ የላከችው ነው ብዬ ነው ማምነው። መጀመሪያ እኔ የላኩት ስሙን አልጠራውም። ልንገርሽ ስሙን ስለማልጠራው ከዚህ እኛ ብር እንልካለን ማለት በሚላከው ማለት ነው። ከዚህ ያስገባልን ሰውዬ በዛኛው ሰው አካውንት ነው ያስገባልን። ተረዳሽ? ኦኬ ይህንን እንግዲህ ያወራችሁት ከሀቢባ ጋር ነው ማለት ነው፣ ከኔ ጋር አይደለም። ኖ አንቺ ጋርማ እኮ ረመዳን ላይ ስለሆነ ቁሟል ብለሽኝ እኮ ከአንቺ ጋር እኮ ከዛ በኋላ አላወራንም። በቃ ከረመዳን በኋላ እመለሳለሁ ስል ነው እራሷ መታ ሀቢባ በሚለው ብላ እንትን ያለችው ማለት ነው እንጂ ከአንቺ ጋር አይደለም። ኮፒሊንግ እያደረጋችሁ ኮፒሊንግ እየተደረገ ግሩፕ አለ። አንድ ደቂቃ እስኪ የቴሌግራም ግሩፕ አለ ከጆከር ፕሮፋይል ሁላችሁም ወደዛ ጆይን በሉ። ኦኬ ወደ ጥያቄው ስመጣ መሲ ሀበሻ እኔ ጥሩ ሰው ትመስይኝ ነበር ቱ ቢሆንስት። አሁን እኔ የምጠይቅሽ ጥያቄ ቤቲን ብቻ ነው ገንዘቧን ሀንግ ያስደረግሻት ወይም ሌላ ልጆች አሉ? ሀንግ ተደርጋለች። ጥያቄውን አስተካክልላት። አሁን እየሰማሃት ነው። መሲ በስርዓት እየጠየቀች ሀንግ እንድስዋለ እኮ ይቺ ልጅ ገንዘቧን ተበልታለች እኮ። አሁን እኮ ይህን ታምናለህ አንተ ታምናለህ? አብራራው እና አሁን እያወሩ አቋርጣ ከሆነ
እሺ ልጨርሳ እንዳታስቆም ጆከር። እሺ አላስጨርሽም፣ ግን ሀንጋላ ሌላም ሰዎች ማናጀር ሌላ ማናጀር በነበረበት ጊዜ ከፍለዋል ወይ እንደዚህ የሚብለው እኮ ሌላም ሰዎችን እንደ ቆይ ልጠይቃት ጆከር አትፈነች። ሌላም ሴቶችን ልክ እንደ ቤቲ ለሀቢብ አሳልፈሽ ሰጥተሻል ወይ እና ገንዘባቸውን አስበልተሻል ወይ? ትክክለኛ ወይስ እቺ ቤቲን ብቻ ነው? አዎ በጣም ጊዜውን የጠበቀ ጥያቄ ይሄንን እንድትመልሽልኝ እፈልጋለሁ። እሺ ራስ አመሰግናለሁ ጆከር እግዚአብሔር አምላክ ያክብርልኝ። ስላከበርከኝ ፈጣሪ ያክብረ። ቴንኪው በጣም በመቀጠል ብዙዎች ይመጡ ነበረ። የሚመጡትም እራሳቸው ናቸው። ማስታወቂያ መስራት በገብቼ እናንተ ጋር ማስታወቅ እፈልጋለሁ። ለምሳሌ ሱሱ ሂማኔር ገብታ አስተዋውቃለች። ሌሎቹም እንግዲህ ብዙዎች ነበሩ። እኔ በአይድል በነበርኩ ሰዓት ማለት ነው ይመጣሉ፣ ከኛ ጋር ገዝት ይቀመጣሉ፣ አስተዋውቀው ምርትና አገልግሎታቸውን ይወጣሉ። እንግዲህ ያ ማስታወቂያ እዛ ላይ ገብተው ስላስተዋወቁ ሰው ሁሉ ስላደረጋቸው ብራቸውን ተበልተዋል ከሆነ እንግዲህ ራስ እንዳንተ አማርኛ አሁን የራስን ጥያቄ ልጠይቅሽ። ጥሩ ነው። እንግዲህ ሚሚ የሚገባው ባልና ሚስት በደንብ ተመዳድቦ ከዚህ ክልል ተብሎ የሚነሳው ጥያቄ እዛ ቤት ያ ነገር ነው። እኛን ያጩ እኛ ምንም አለ ማስታወቂያ ይሰራብን ኑ ስንባል እንሄዳለን። ገስት ላይ አጀንዳውን ሄድን እናሯሩጣለን፣ ሆያ ሆየ እንላለን። አሁን ለአንቺ እኔ ጥያቄ እዛ ገስት ላይ 20 ሺህ ሰው 30 ሺህ ሰው ሲሰበሰብ ቀጥታ ገስት ላይ እኔ ያለው ሞባይል ነጋዴም ልብስ ነጋዴም በተለያየ ገስት ላይ ይቀመጣሉ። ለምን ብዬ እኔም ጥያቄ ፈጥሮብኝ ነበር። ገባሽ አይደለ? አጀንዳ ባለ ሰዓት በደንብ በየቀኑ አጀንዳ ነበር ለተከታታይ ለ3 ወር ያክል። ጥያቄ ገብቶሻል? ለ3 ወር ያክል አጀንዳ ተከታታይ። ያ ሁሉ አጀንዳ እውነት ነው? እንትና 135 እሙሙ የተባለው 130 ያንን ሪከርድ ማምጣት እንጂ አንቺም ነበርሽ በዛ ሰዓት በ130 እሙሙ ጊዜ ነበርሽ። 135 እሙሙ ውስጥ ተብሎ ያ ግሩፕ ለምን ቀረ? የቱ ግሩፕ ጆከር? ይቅርታ ጀርመን የነበረው 135 እሙሙ ይዞ ተብሎ ማን ነበር? ልጁን ጥሩ ሊቀጣች አስታውሻለሁ። ልጁ ማርቆስ ያ ስንት ቪዲዮ ሲሰራበት ነው። በዛ አጀንዳውን ከ10 ቀን በላይ ሄዳበታች። አረ ጆከር በመቤቴ ታዲያ እኔ አሁን ይሄ ጥያቄውን ለእኔ ይገባል? እኔ ምን አውቃለሁ? ይሄ ጥያቄ አሁን ማናጀር ስለነበርሽ እዛ ላይ ግን ሲስተዋወቅ ነበር። አያችሁ አይደለ? ጆከር እኔ ጥያቄ ባይዘው እድል ስጠኝ መሲ። አሁን ማናጀር ነበርሽ፣ እሷም ጠይቃሻለህ፣ አስተባብረሻታል። በአንቺም በኩል አሁን የመጣብሽ ጥያቄ ምንድን ነው? ሌላም የተበሉ ስማቸውን ለአንቺ ክብር ብለው ዝም ያሉ ልጆች አሉ። እነዛ ደስ ብጠራብሽ ቅር አይልሽም? ለአንቺ ክብር ሲሉ ነው። ምናልባት አንቺ ልትካፈይም ላትካፈይም፣ እኔ የሰማሁትም እንደማትካፈይ መጥፎ ነገር ማይተሽ ከዛ ቤት እንደወጣሽ ያንን ነገር አውቃለሁ። ለዛ ክብር ሲባል ግን ላንሳቸው ወይስ ምን ይመስልሻል? ችግር የለም ጆከር፣ ማንሳት ካለብህ ካንሳ። እንደነገርኩ እዛ ቤት ሀቡ አትበይ ብለኛል። እንግዲህ ሀቢባ ቤት እስከነበርኩ ሰዓት ድረስ ማናጀሯ ነኝ። ሰዎች ይመጣሉ፣ በውስጥ ያናገሩኛል። ማስታወቂያ እንዲተዋወቅልን እንፈልጋለን፣ ወይም ደግሞ እዛ ገብተን አይድል ላይ ነው እንደነገርኩ፣ አይድል ላይ ለሚመጡ ሰዎች ብቻ ነው። ቤቲም በአይድሉ ብላ ነው የመጣችው። ይኸው እዚሁ አለች አጠገቤ። ቤቲ የሚያናገርኳት 5 ዓመት ተቀምጨልሽ ይሄን ያለ አይድል ምንድን ነው? አይድል የሙዚቃና የጭፈራ ውድድር፣ የዘፈንና የሙዚቃ ኮንሰርት ነበራቸው። እሱ እኮ ገብቶኛል። ያም በስፖንሰር ነው። ያም ስፖንሰር ከፍለው ነው እነዛ የሚገቡት። ስለሱ እኮ ነው እያወራን ያለ ነው። ጆካ ቤቲ እኮ እንደዛ ብላ ነው የመጣችሁ። ገባኝ። እዛ ላይ ተወዛዋዡ ነው የሚገቡ ከፍለው ነው። የክፍያ ያለ የለውም። አይደለም ኖ አይደለም እንደዛ ሳይሆን ይወዛወዙና ስፖንሰር ከውጭ አፈላልገው ይሸልሟቸዋል። 50 ሺህ ብር፣ 100 ሺህ ብር፣ እንደገና ደግሞ 10 ግራም ወርቅ ምናምን። ወደ ዋናው ጉዳይ እሱ ያላችሁ ልጆች ሌላ ጥያቄ ግን ነበረኝ ጆከር። አንድ ጥያቄ ልጠይቃት መሲ። አንድ ጥያቄ መጨረሻ። መሲ እየሰማሽ ነው? እየሰማሁ ነው። ማናጀር በነበርሽበት ሰዓት የሚመጡ ከስተመሮችን በጽሁፍ ነው የምታወሪያቸው? ለምንድነው በቮይስ ማታወሪያቸው? ቮይስ ቲክቶክ ስለማይሰራ ስልክ ተቀያይረን ግን ዋትሳፕ እናወራለን። ከዛ በኋላ
በቴሌግራም የሚመጡትን አተዋሪያቸው አብዛኛው በቴሌግራም አውርቼ አላውቅም። መጀመሪያ በቲክቶክ ይመጣሉ። ከዛ በኋላ ምን ማድረግ እንዳለባቸው ነግራቸዋለሁ። ስልክ ተቀያይረን በቮይስ እናወራለን። ኦኬ እንትና ጋር በቴሌግራም በዋትስአፕ አይደለም ያወራችሁት? ከቤቲ ጋር በዋትስአፕ ነው ያወራነው። መጀመሪያ ግን በቲክቶክ ነው ያወራነው። ወደ ዋና ጉዳይ አሁን ቴክስት ነበር የምትመልሽላት። ተውት። አሁን ራሴን ጥያቄ አቅርቡላችሁም የሁላችንም ጥያቄ መሆን ያለ ራሴ በቴክስት ብመልስ እኮ አላልኩም ብዬ እኮ አልካድኩም። እውነታውን እኮ አላለችም። እሱ እውነቱን ተናግራለች። ምንም ጆከር የመጨረሻ ጥያቄ ጠይቄያለሁ። ይቅርታ ጋር ይሄ አሁን እጣው ላይ ሳለሽበት መሲ ይሄ ሰሰክስ ፕላስ የሚባለው የእጣ ላይ ይመለከትሻል ማለት አሁን 5 እጣ እየቆረጡ አንድ አይነት ትኬት የሚቆረጥላ የሚላክላችሁ ስለሱ ማውቀው ነገር የለም። ኮንጆሎ ነፃ ያርግሻል። ኮንጆሎ ነፃ ነሽ የምታውቂው ነገር የለም። ኮንጆሎ ነፃ ነሽ የምታውቂው ነገር የለም። የማውቀው ነገር የለም። መጀመሪያ ላይ ግን ያው እጣ ቁረጡ ምናምን እንል ነበር አብረን። ቪዲዮም አለ የተቆራረጠ ልታዩ ትችላላችሁ። እኔም ቆርጬ ነበረ። እኔም ቆርጫለሁኝ ቁረጡል ነበር። ከዛ በኋላ ግን ስለጣው ስለምኑ ማውቀው ነገር የለም። ኦኬ እሺ፣ እኔ አሁን መሲ ጥሪያችንን አክብሬ ስለመጣሽ አመሰግናለሁ። በጣም ብዙ ኬዞች ስላሉ ምናልባት የምትቀርቢባቸው ኬዞች ግን ካሉ እኔ አሁንም እውነት ለመናገር ከሀቢባ ለይቼ አላይሽም። መቅረብ ባለብኝ ሰዓት ላይ ቀርበሽ ራስሽን ነፃ ማውጣት መቻል አለብሽ። ምንም አይነት ነገር አንቺን ዲስሪስፔክት የሚያደርግ ነገር አንናገርም። በአንቺ ጉዳይና በሀቢባ ጉዳይ መቅረብ ባለብኝ ሰዓት ግን ጥሪያችንን አክብረሽ እንድቀርቢ። ለራሷ ብቻ ነው እሷ የምትናገረው። ስለ ሀቢባ እኮ ያገባል። ትክክል ለዲጀ ሙሉ እሺ፣ ቀጥላ ሚውትናት መሲ ባለችበት ጉዳይ መቅረብ ባለባት ሰዓት ቀርባ ኬዞች አሉ ማብራሪያ ትሰጣለች። ማናጀሯ ስለነበረች በፈለጋችሁኝ ሰዓት ኤኒት ነገር እንደሌለ ታውቂያለሽ አይደል? ታውቃለህ። እኔ ሁሉንም ጠንቅቄ ስለማውቅ እኔ ብዙ ነገሮች ነበሩ። እነሱንም አንቺ ጋር ሁለተኛ ወደ ስድድብም ወደ ምንም ማስገባት ስለማልፈልግ አንቺንና አንቺን የተመለከተ ነገር ስንፈልግሽ ግን ምናልባት አሁንም ሊመጣ ይችላል አለ። አሁን ከ8 ወር በፊት የተበሉ ልጆች 4 ልጆች እኔ ጋር ደረሰኛለ። በሰክሰስ ነው በሱ ጉዳይ። በሌላ ጉዳይ ማነው ሞዴሬተር የሚያስወጣው? ሞዴሬተር ማን ነው የሚያስወጣው? ኮፒ ሊንክ አድርጉልኝ አንድ ጊዜ። ስለዚህ እነዛ ነገሮች እኔ ጠይቅሻለሁ፣ በውስጥ እንጠይቅሻል። ሚዲያ ላይ ማውጣተን አውቃለሁ ምን አይነት ስምሪት እንዳለ፣ ምን አይነት ሰውን ማንጓጠጥ፣ ሰውን ለምን ሰው ሁሉ ጸጥ ብሎ እንትን እንዳለ ይገባኛል። ያ ደግሞ እኛ ከነሱ የባስን ባለጌንን። እነዛ ሴቶች የት ነው የሚኖሩ? ከየት ክልል የመጡት? የእናንተን ከልጅ ጀምሮ ልጅሽን ከሌን እንሰድባለን ከሌን እንደዚህ እናደርጋለን ምናምን። ይህን በመሲ ብቻ ሳይሆን እዛ ቤት የነበሩ ሰኒ አለች። ሰኒ አንቺ የምትጠየቂበት ጉዳይ አለች፣ ትመጫለሽ። ሰኒ የኛ ሳራ መሲ ብርጅስቶን አንቺም የምትጠየቂበት ጉዳይ አለሽ። እዛ ቤት ላይ ያስተባበርሽ ወደሆነ ከእያንዳንዱ እየተለቃቀም ልንመጣ ግን በጸብ አይደለም። እኛ በጸባይ ነው። ጸብ እኛ ጋር የሚሰራ ነገር የለም። እናንተም ብትበደሉ ከእናንተ ጎን እንቆማለን እና መስዬ እሱ ነው። መጨረሻ ላይ ግን የዚችን ሊብርሽ እንዴት እናርግ? መጨረሻ ሰዓት ላይ ቤት ብሩን ስትልኪ መሲና አውርተሻል ነበር። ብሩን ስትልኪ ቤቲ አላወራኋትም፣ ግን መሲ አካውንት ስላለችኝ አካውንቱን ልንገርሽ። አሚር ባህሩ በሽር ነው የሚለው ያስገባውለት ሰው። እንግዲህ አሚር ባህሩ በሽር ነው የሚለው። እንግዲህ በዚህ አካውንት ነው ተልኮልኝ ያስገባው። አካውንቱ ማስተር 590041177 ነው፣ የኢትዮጵያ ንግድ ባንክ ማለት ነው። በዚህ ነው ያስገባውት። መሲን አላወራኋትም።
ከረመዳን በኋላ አለችኝ። ይሄን አካውንት ታውቀዋለሽ መሰለኝ ነው። ይሄንን አካውንት ሆነን ለመናገር ነው ያላውቀውም። ቤትዬ እኔ አላውቀውም። አሁን ያልሽውን ስምም አላውቀውም። እኔ እንጃ እንግዲህ። እሺ መስዬ ስለመጣሽ እናመሰግናለን። በውስጥ እናወራለን። በይ ሰላም ቆይ። እሺ አመሰግናለሁ። አይ መሱ ጆከርዬ ግን እግዚአብሔር ያክብርልኝ። እመቤቴን አክብረ ስለጠየቀኝ ፈጣሪ ያክብርልኝ። አሜን አሜን። መልካም መልካም ወገን ተረጋግች። ሂሳብ እንተሳሰብ እስኪ ሁላችንም አንዴ የሚዩት እና ሳና እንጫጫ። ናይ 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 አንቺ መንጫጫቱ ቆይሽ ሚውታንቺ ሚውታንቺ ለምንድን ነው ቤት የምታደርግ? እንዴ እያወራችሁ ስለሆነ ነው። አንዴ ጆከታ እንዴት ነሽ? አለው አቢባ ቤት ብር ከፍለሻል? ከፍዬ አላውቅም። እኔ እንደማከፊም እርግጠኛ ነኝ። ይሰማሻል? እኔ ሲጀመር ከፍዬ አላውቅም። ጠይቃኝም አታውቅም። ስለ ማስታወቂያ ምናምን እሷ ጋር በውስጥ አውርታችሁ ታውቃላችሁ? መስዬ ስለ ማስታወቂያ እኔ አውርቼ ከሀቡ ጋር እንደዚህ ስለ ማስታወቂያ ማን ነው ሀቡ? ሀቡ ማን ነው? መሲ በቁጥሬን ከማን ነው ተቀብላ? ሀቡ ማን ነው? ሀቢባ ቤቲ ማለት ነው። ሀቢባ ብለሽ ጥሪው። ሀቡ የሚባል ሰው እኛ አላውቅም። እሺ ሀቢባ ማለት ነው። እና እንትን ቤቲ መጣችና መሲ እንደዚህ እንደዚህ ብር አስገብቼ እንትን አለ ስትል እኔ ለሀቢባ ላኩላትኝ እና ከዛ መሲ ብላ አናግራሻለች ቤቲ አይደል? እኔን ያናገረችው ቤቲ። እሺ ቀጥይ። ኢንተርኔት የተቋረጠ ልትወጪ ነው?